ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት በሲኤምኤን ቴሌቪዥን ተዘጋጅቶ በኢቫንጀሊካል ቴሌቪዥን የሚተላለፍላችሁ ያው ምስክር ዝግጅታችን ነው። የዛሬ እንግዳችን ደግሞ ፓስተር ሰቦቃ ጫልታ ነውና ፓስተር ሰቦቃ እንግዲህ ከዛን ቀን ጀምሮ መጠጥም አቆምኩኝ፣ ነገር ግን ገና ስለ ጌታ ምንም የገባህ ነገር አልነበረም ማለት ነው? ምንም የገባኝ ነገር አልነበረም። ያው አሁን ግን ተነገረኝ። ያቀራሱ ያስተዋልኩት ነገር ነበረ በስብከቱ ውስጥ ማለት ነው። ያው ስለኔ መሰለ እንግዲህ ይባላል። ያው ያን ያህል መረዳቱ የለኝም፣ ግን መጠጥ ኃጢአት መተው እንዳለብኝ፣ ሲጋራ መተው እንዳለብኝ፣ እዚሁ መያዝ እንዳለብኝ፣ እኔም እንደነሱ መሆን እንዳለብኝ እዛው ቁጭ ብዬ ማሰብ ጀመርኩኝ፣ እቅድ ማውጣት ጀመርኩኝ። ከዛ በኋላ ወጣው ያው ክርስትና ትምህርት መማር ጀመርኩኝ። ፓስተር ማኑኤል እና አንድም ወንድማችን አሁን ፓስተር ዳንኤል ይባላል፣ አሁን ወደ ጌታ ሄደዋል። ቅርብ ጊዜ ነው ወደ ጌታ ሄደ። እነሱ እየተቀያየሩ የክርስትና ትምህርት አስተማሩን። ወደ 60 ሰዎች እንሆናለን በየቦታ። አሁን ግን ከዛ በፊት አሁን ቅድም ያልከኝ መጠጡን ወዲያው አቆምክ። አዎ ሲጋራ ግን ወዲያው አላቆምኩም። አዎ እሱ ገና አነሳለሁ እና ጀመርኩኝ የክርስትና ትምህርት። የክርስትና ትምህርት ስማር አሁን ፓስተር ማኑኤል መፍራት ጀመርኩኝ። ሲጋራ ስለሚያጨስ እሱ ፊት አታጨስ። በጣም ስለከበደብኝ መተው አልቻልኩም። ተዋለው ላለው አልችልም። በቃ አንድ ቀን እንደምንም ብዬ ስውል ማታ አጨሳለሁ፣ እንደምንም ብዬ ሲያደርግ ጠዋት ተነስቼ አጨሳለሁ። ገዝቼ የደፋውበት ብዙ ጊዜ አለ። አንድ ቀን እሱ ጋር የምናጨስ አንድ መንግስቱ ቀና የሚባል ወንድም አለ፣ አብረን ጌታ ተቀበል፣ እሱም ያጨሳል። በቃ ተወያይቴን ከዛሬ በኋላ አናጨስም፣ አንተም አትግዛ እኔም አልገዛም እላለሁ። እኔ ግን ሳላውቅ ገዝቼ እመጣለሁ፣ እሱ ተቀብሎኝ ያጨሳል። በዚህ እየተማርኩ ያለው እስከ 5 ወር ነው የተማርነው። እኔ እስከ 3 ወር ክትትል ትምህርት እየተማርኩ ሲጋራውን መቀጠልኩ። በቃ ትምህርት ቀን ሲደርስ ትምህርት ሰዓት ሲደርስ ውጭ አጨስና የባህር ዛፍ ቅጠሎችን እያኘኩ ደርሳለሁ። እዛ ሲጋራን በኪስ እያያዝኩ ክብሪ ደግሞ እንዳትጮይ በወረቀት እያፈንኩት ኪሴ ውስጥ አስቀምጬ ከትምህርት ከወጣው 5 ደቂቃ መሄድ አልችልም ሳላጨስ። ይሄ በጌታ ፊት ነው። እስከ 5 ወር እስከ 3 ወር አስቸገረኝ እና ይጸልዩልኛል ሌሎች። ለፓስተር ማኑኤል አልናገርም አያውቅም። በቃ እሱም መፍራት ጀመርኩኝ እና አንድ አዳር ፕሮግራም ላይ ስለ መንፈስ ቅዱስ እየተጸለየ ያለ መንፈስ ቅዱስ ተሞላ፣ ሲጋራ ኪሴ ውስጥ እያለ ከዛ በኋላ መንፈስ ቅዱስ ተሞላው። ጠዋት ተነስቼ ማጨስ ከበደኝ፣ አልቻልኩም። ከዛ በኋላ ጣልኩኝ፣ ዋልኩኝ። ምንም አልተሰማኝም፣ ሱሱም አልተሰማኝም። ድሮ የሚሰማኝ ስሜት የለም። በዛው አቆምኩኝ። ወደ ጸሎት ጓድ ጨመርም ተጠመቅን። ወደ 61 ሰው እንደዚህ ሆነ። በ5ኛ ወራችን ላይ ተጠመቅን፣ ጌታን ተቀብለን በዛው ተጠመቅኩኝ። ከተጠመቅን በኋላ እኔ አገልግሎት ጀመርኩኝ። ጸሎት ጓድ ውስጥ አስቀመጡኝ። በዛው ኳር እብረት አድርጎ ወደ ሌላ ቦታ አወጡኝ። እዛ ያደኩበት የተወለድኩበት 40 ደቂቃ ጉዞ አለ እዛ መሃል። እዛ እየጸለኝ እዚህም እነሱ ጋር ፓስተር ማኑኤል ጋር መተን እየጸለኝ ቀጠልን አገልግሎት። በዚህ ያለ ኳር ውስጥም ገብቼ ማገልገል ጀመርኩኝ። ድምጽ መስማት ጀመርኩኝ። ዝም ብሎ አገልጋዮች ይመጣሉ ከግንቢ ከለቀምት ከነጆ ከተማ ይመጣሉ። በቃ ዝም ብሎ በሕፃንነት ገና በጌታ ሕፃንነት ዝም ብሎ በቃ መናገር ጀመሩ። በቃ መልእክት እናገራሉ። ጌታ ይፈልጋል፣ ጌታ ይፈልጋል። እኔ ሙሉ ጊዜ የሚባል ነገር አላውቀውም፣ ወሬውም የለኝም። ጌታ ለስራ ይፈልጋል፣ ደስ ብሎኝ እሰራለሁ። በቃ ፈልጎኛል ብዬ ስራዬን የሰራው እኔ አገልግሎቴን አገለግላለሁ። እና በቃ 1-2 ቀን ህልም አየሁና ህልሙን ላይ ሆነ ትልቅ እግዚአብሔር ሰው ተናገርኩኝ። አሁን ፓስተር በቀለ ኃይሉ ይባላሉ፣ ሾገሌ ሙሉ ወንጌል ፓስተር ናቸው። አንድ ቀን እሱ ከለቀምቴ ሲመጣ አማከርኩት፣ ጠጋ ብዬ አማከርኩ።
ምንድነው እንደዚህ አይነት ህልም ያለው አልኩትና ይሄ ህልም ከቀጠለ በእንዲህ ሁኔታ ከቀጠለ እግዚአብሔር ለስራው ይፈልጋል አለ። ምንድነው የስራ ብዬ ጠየቅኩኝ እና ለሙሉ ጊዜ አለኝ። በኦሮምኛ ነው እንግዲህ ጠየቅኩኝ። ለሙሉ ጊዜ ይፈልጋል፣ ወጥተህ ስራውን ትሰራለህ። ከጌታ ካልሆነ ግን ገጽጽ፣ አንተ ዝም ብለህ የምትፈታተነኝ ብለህ ዝም ብለህ ገጽጽ። ካልተገጸጸና ካልሄደ የእግዚአብሔር ሐሳብ ነው ጨምሮ ገና ይመጣል አለ። ከዛ ቀን ጀምሬ 16 ነጥብ ያዝኩኝ። ጌታ የተናገረኝ በሰውም በህልምም ጌታ ያን እንግዲህ በሞኝነት ነው እንደዛ አለኝም ተናገረኝ የሚባል ነገር ብዙም የለም። ያዝኩኝና እስከ 1987 አገልግሎቴን ቀጠልኩኝ። 87 ጥር 21 በቃ ነገሩን ሁሉ ስለተረዳው ጀላ ቸርች መሰከርኩኝ። ነጆ ናት ያን እንግዲህ ደንጎሮ ጌታን የተቀበልኩበት ቦታም ህብረት ስለሆነች እናት ቸርች ነጆ ነበረች። እጄ ለነሱ መሰከርኩኝ። እነሱ ምስክርነቴን ተቀበሉ። ተሰማራ አሉኝ። ያው ሲያሰም እንግዲህ ያን በጣም ከባድ ነው። ቃል እንገባለን፣ ቃል አስገቡኝ። ስታጣ ልብስ ስታጣ ስራብ የምትበላ የሚያግዝ ሰው ስታጣ ገንዘብ ስታጣ ጌታን ለማገልገል ፍቃደኛ ነህ አሉኝ። አሁን አልኳቸው። ምንም የገባኝን ብዙ ነገር የለም። ከዛ በኋላ ቃለ ጉባኤ ይዞ ተሰማራው እንግዲህ ወደ ገጠር ተመልሼ። ከዛ በኋላ እስከ 92 ያለው ችግር ከባድ ነው። ምን ነበር? በጣም ከባድ ነበር። እኔ ስራውን አቆምኩኝ። ያው በግልጽ ስለነገሩኝ ከዛው ጀምሬ ስራ አቆምኩኝ። ይሄ ወርቅ ማውጣት ማቆምኩኝ። ሌላ ስራ ማቆምኩኝ። ከቤት ስደት ተነሳብኝ። ያው ወንድሜ ተነሳብኝ። ታላቅ ወንድሜ ጌታ አልተቀበለም። ገና ተቀብሏል። ቸርች ሳይቀበልም ሲያስቸግረኝ ነበር ለአንድ 3 ዓመት። ከተቀበለ በኋላ ደግሞ እንዴት ስራ ታቆማለህ አለኝ። እናቴም ተነሱብኝ። ጸሎት ጓድናት እሱ ቤተክርስቲያን መሪ ሆኖ ስራ መስራት አለብኝ ያለው። እኔ ስራ አልሰራም አልኩ። በጊዜው እንደ ዛሬ ብዙ እንትናም አልመጣልኝም። መልስ መመለስም አልችልም በጥበብ። ከዛ ቸርች ደግሞ በሙሉ ወንጌል እንግዲህ በሱ አምናለሁ በአሰራሩ። እይታ የምትባለው ቃል እንትና አለች በሙሉ ወንጌል ዝም ብላ ታያለች። አዎ ለካ ትተዋለች ይቸገር ብላ እና ዛሬ ተሻሽለዋል። እሱ በእኛ ላይ ነው ያለቀ እና 5 ሳንቲም ማጣት ጀመርኩ። እስከ 1989 የነበረኝ ልብስ ሁሉ አለቀ። ጫማን ጨረስኩኝ። ባዶ እግር ማገልገል ጀመርኩ። ከ1989 ጀምሮ ባዶ እግሬን ጀመርኩ። አዎ ግን እየሰራ አታገልግል አትስራ አላለህም ጌታ? አላለኝም። እንደዚህ ድምጽ አልሰማሁም። ምክር ሰማሁ። የስተት መረዳት። አዎ ምክር ሰማሁ። ሙሉ ጊዜ ተባለ። ሙሉ ጊዜ ምን ያደርጋል? ዝም ብሎ ይወጣል። በቃ ስራ ትቶ ምናምን የሚባል ተነገረኝ። ብዙ ሰዎች እንደዚህ በጥበብ መኖር አልቻልኩም እንጂ ኖር ነበር እየሰራሁ። እንደውም የበለጠ ታገለግል ነበር። አዎ በቃ እኔ ሙሉ በሙሉ ተውኩኝ፣ አቆምኩኝ። ከዛ በኋላ ራቁቴ መሄድ ጀመርኩኝ። ልብስ ከሰው ለምኜ መልበስ ጀመርኩኝ። ጫማ 1989 ጀምሮ ጫማ የሚባል ነገር የለም። በቃ በባዶ እግር ጀመርኩኝ እስከ 92 ዓመተ ምህረት። በዚህ አጋጣሚ 88 ዓመተ ምህረት ጋሼ ኃይሌ ወልደ ኪዳን የሚባሉ ኢትዮጵያ ላይ ከአሜሪካ ዞሮ ሲያገለግሉ ነበር እና ለቀምት ላይ በአመት አንዴ ይመጣሉ እና እድል ደረሰኝ። እድና ተማራለሁኝ 127 ብር ሰጡኝና አይ ማን ይሄዳል አሉ። ኮሚቴ ነበርና ስንወያይ እኔ ሄዳለሁ አልኩት። እንዴት አድርጌ ትሄዳለህ ያለ። አይ በቃ እኔ ሄዳለሁ አልኳቸው። ምን ለብሰህ ትሄዳለህ አሉኝ። እሺ በቃ ከሰው ተውሼ ሄዳለሁ እየነገርኳቸው በቃ ሄዳለሁ። ከዛ ጫማ የለኝም፣ ልብስ የለኝም። ጥቁር ሱሪ ነበረኝ። ሱሪ በጣም ተሰፍቷል። እዚህ ላይ በመዳበራ ነው ሁሌ ሱሪን የሚሰሙ ተበጣጥሷል። እና ሸሚዝ እንትናም የለኝም። እሱንም ጃኬትም አልነበረኝም። የሆነ ዝም ብሎ ሰፈር ውስጥ የሚለብሰው ቡቱቱ ልብስ ነበረኝ። ከዛ
ኮንጎ ጫማዎች አሉ ከዚህ በፊት አድርጌ የተበጣጠሱብኝ እሱም በእሳት እያቀጣጠልኩ እያያዝኩኝ አዘጋጀው ለቀምት ለመምጣት ያኔ ኢህአዴጎች ሲገቡ የሚያደርጉት እሱ የሆነ ጥቁር ጫማ የሚመስል አለ። ኮንጎ የሴቶች ነው አይደለም የወንድም ነበር። ከዛ በኋላ እሱን ሌላ እየለጠፍኩበት በእሳት እያደረግኩ እሱን አዘጋጀው። ሱራ ነው ለብሼ ሄድኩ። የተቀደደው የተሰፋ በዚህም የተሰፋ ላይ ደግሞ አንድ አስተማሪ ነበረ። እሱ ለብሶ የሚተኛ ቢጃማ ነበረ። እሱን ተውሼ ሄድኩ። አሁን አለ እዚህ ሞባይል እሱን ጠየቅኩኝና እሱ ሰጠኝ። ማታ ለብሶ የሚያድር ቢጃማ ማለት ነው። በዛ ለቀምት ሄድኩ። ያኔ ፎቶ ማን አነሳ? ሰፈር ለሰፈር ፎቶ እንነሳለን። ካሜራ አለ፣ አስተማሪዎች ካሜራ አላቸው። ያን ጊዜ አነሱ እንደዛ ለብሰ በቡድን ነው የተነሳ እና በዛ ሄድኩኝ እስከ 92 ዓመተ ምህረት ለፋው። በቃ ከዛ 92 ዓመተ ምህረት መጀመሪያ አካባቢ በ5ኛ ዓመቴ በቃ ኤዲና ጫማ ሱሪና ሸሚዝ ግዛ ብሎ 80 ብር ሰጡኝ። ያቺ ብረት እኔ ያለሁበት ብረት ቸርች ለፓስተር ማኑኤል ሰጡኝ። እና ፓስተር ማኑኤል ያው አሁን እኔ ጋር ነው ያለ፣ ሁሌ እንቀላለዳለን። ይዞኝ ነጆ ከተማ ሄደ። እንደገባ የሆነ ሹልም አይደለም የሆነ ጫማ ጠየቀልኝ። የሆነ ጉራጌ ወንድም እና ለማን ነው አለ። ለሱ አለ እና ነገረው ፓስተር ማኑኤል። ይሄ እኮ አይደለም እግሩ ላይ እጁም አይሆነውም አለ። ምክንያቱም እግሬ 3 ዓመት ሙሉ አባባዶ ሲሄድ ስለነበርኩኝ ጉሙዝ ሄዳለሁ። 12 ሰዓት ነው ጉሙዝ እንጓዛለን ከሱ ጉሙዝ ላይ በብዛት አገልግሎት የጀመረ እና በባዶ እግር እየሄድክ ታገለግል ነበር። በባዶ እግሬ መድረክ ላይ የቆምኩ ለ3 ዓመት መድረክ ላይም ስቆም የሚገርም መድረክ ላይም ስቆም ወደ ጉሙዝ ስንሄድ ግድ የለም በቃ ወደ እነሱ ብዙ ደንታ ያላቸው ወደ እነሱም እየሄድኩኝ እግሬ በጣም ሰፋ። ከዛ በኋላ ትልቅ ጫማ 43 ቁጥር ገዛልኝ። አሁን 41 ቁጥር ነው የማረገው። የሚገርም ነው። ከዛ በእንዲህ ያልኩ 91 ዓመተ ምህረት ጌታ ተናግሮኛል ወደ ጎጃም እንደሚሄድ ነግሮኛል። ጌታ ተናገረኝ። እሱን እየጠበቅኩ ነው። ያው እቺ ጫማ ተገዛልኝ። እሱም እስከ 3 ወር በላይ አልለበስኩም። ተበጠሰ። ያው ዝም ብሎ ጫማ ስለሆነ ያቺ 80 ብር ለምሳ አርገን ለካልሳ አርገን ለሶል አርገን ሱሪም አልገዛልኝም። አንድ ሸሚዝና ጫማ ገዛውበት። አሁንም እስከ 1992 ሰኔ ሄድኩኝ። በቃ ጌታ ተናገረኝ። ከዛ በኋላ ጌታ የተናገረኝ ቸርች መስማት ጀመሩ። እስከ ነጆ እስከ ምታሳድገን አጥቢያ ነጆ ከተማ። ከዛ በኋላ ነገሩ ሲከብድ እንግዲህ ጌታ ላከኝ የሚባል ያኔ አልነበረም። ጌታ ወደ ጎጃም ትሄዳለህ አለኝ። 91 ዓመተ ምህረት በሌሊት 7 ሰዎች መጥተው እዚህ ላይ አለ ታሪኩ። 7 ሰዎች መጥተው በሌሊት 91 ዓመተ ምህረት ኅዳር 1 2 ሰው ኦሮምኛ ይናገራል፣ 3 ሰው አማርኛ ይናገራሉ፣ 4 ሰዎች ሌላ ቋንቋ ነው የሚናገሩ። 2 ሰዎች በህልሜ እና ወደ ጎጃም እንፈልጋለን። የት ጎጃም? ቻግኒ አላውቅም። ሰምተህ አታውቅም? አላውቅም አይደለም እኔ ከኔ በላይ ያሉ ደግሞ አያውቁም። ፓዊ ማንኩሽ እዛ አካባቢ ነው የምታገለግላሉ። እና እኔ ሀገርም አላውቀውም። ጎጃም በስም ነው የማውቀው። ደግሞ መሄድም አልችልም። ኦሮምኛ የሚናገሩ ናቸው የሚያናግሩ። ቋንቋም አልችልም ቋንቋ። ውትድና 1 ዓመት ነው የቆየሁት። ከአገር ቤት በነበርኩበት ጊዜ ትምህርቴን አልጨረስኩም። በአንደኛ ደረጃ ነው ያቆምኩት። እና አማርኛ አልችልም። ቢሆንም አማርኛ አንችልም። ያውዛ ገጠር ዳር ስለምንኖር አማርኛ አንችልም። እና እኔ አልመጣም አልኳቸው። ተከራከሩኝ በጣም። ከዛ በኋላ ነቃው ከእንቅልፍ። ሲነቃ ላበላቡኛለሁ ከራስ ፀጉር እስከታች
ላቡኝ ያለውና አንድ 10 ደቂቃ ቁጭ ብዬ ተመልሼ ተኛው። ስተኛ ቅድም እንዳሉት ነው ቁጭ ብሎ ያሉት። አይ መልስ ሰዎች መልስተኛ ማገኘ እንደዛ ነው ያገኘዋቸው። አይ እኛ መልስ እናገኛ እንዴም አሉ። እኔ ደግሞ አልመጣም ብያቸዋል። አልመጣም አማርኛ አልችልም፣ ጎጀምም አላውቅም መንገዱን። አይ ብለው የሆነ ሲል ሰጡኝ። የሆነ ካርታ ነገር የሆነ ካርታ ሰራና አንዱ ሰጠኝ። እዚህ ላይ አለ ካርታ ሰጠኝ። ብሎ ቀስት ነው። ቀስት ነገር። ከዛ በኋላ ቻግኒ ጻፈ፣ ማንኩሽ ጻፈ፣ ሰጠኝ። ይሄን ታስታውሰውን ስለሆነው አንተ ራስህ ያው ወዲያው እኮ ነው ተነስቼ ጻፍኩት። ኦኬ እሺ። ወደ ከጎጀም ፎቶ ያነሳሁት ነው። ጎጀም ይርኩት ነው። ከዛ በኋላ ይሄን ሲሰጡኝ ይሄን ካርታ ጽፎ ሰጠኝ። ወረቀት ቆርጦ ጫፏን ሲነካ ሰበቶቹ ጠፉ። ያው መልእክታቸውን አስተላልፈዋል ማለት ነው። ወዲያው ተነሳውና እነሱ እንደጻፉት ወረቀት ቆርጬ ጻፍኩና አስቀመጥኩኝ። ከዛ በኋላ ጠዋት ተነስቼ ፓስተር ማኑኤል ጋር የአንድ 30 ደቂቃ ጉዞ ተጉዤ እና በጣም ገሰጸኝ። ይሄን ሁለተኛ ጊዜ እንዳትናገር፣ ያው ስለምሰማ ሁለተኛ ጊዜ እንዳትናገር። ለምን? አንደኛ በምን ታገለግላለህ? ጎጀም ምን ትሄዳለህ? ጎጀም ይሄ ቅዠት ሊሆን ይችላል ተዋለኝ፣ እንዳትናገራለህ። እሱን ስለምፈራ ወረቀቷን ቁጭ ብዬ ያስቀመጥኩኝ፣ ግን አልተናገርኩም ለማንም። ግን አገልጋይ ከመጣ ይናገራል። ከእናንተ መካከል አንድ ሰው ይሄዳል፣ በቅርብ ጊዜ ወደ ሩቅ ሀገር ይሄዳል ምናምን ይላል። ምስጢሩ ግን አይወጣም። ከዛ በኋላ እስከ 91 መጨረሻ ደረስ። 91 መጨረሻ ላይ አንድ ወንድም ከሌላ ቦታ መጣና እቺ ቤት ትዘጋጅ፣ አንድ ሰው ከእናንተ መካከል ልሸኝ ነው አለ። ያው ዝም ብሎ ያያሉ፣ እኔ አልናገርም። እኔ ቻግኒ ጌታ ወደ ጎጀም ብሎኛል አልልም። ፓስተር ማኑኤል አይናገርም። 92 መጀመሪያ ወር አካባቢ ወደ ኢዳር አካባቢ 6 ቀን ጸልዬ አንድ ቀን የሆነ እናት አሉ፣ አሁን ነጆ ከተማ ነው ያለው። በጣም እንወዳቸውና በጣም በጌታ ያሳደጉኝ ናቸው። በጸሎት ወደ እርሳቸው ሄድኩኝ። እርሳቸው ለካ አይተዋል ይሄን አንተ ያየው ይሄን መልእክት ሰምተዋል። ከዛ በኋላ እስከ 5 ሰዓት ምናምን ጸልየን ከዛ ጮው በመንፈስ ቅዱስ ተሞልቶ ተነክተው ከዛ በኋላ ሰቦ ቃሉ እኔ ጌታ የት እንደምትሄድ ነግሮኛል። ቦታውን መካባቢው ነው፣ ግን ጌታ የሚናገርበት ሰው ጌታ በእውነት ይናገርበታል ተብሎ የተመሰከረለት ሰው ፈልጌ ይሄን ካጣራ በኋላ እነግራለሁ። ይሄን ደግሞ ገንዘቤን ከፍዬ እስከ አዲስ አበባ ሄጄ ይሄን አጣራለሁ አሉ። በጣም ነው የሚወዱኝ፣ ያው ገንዘብም አላቸው። ከዛ በኋላ ተነሳውና አይ ዛሬ መስማት እፈልጋለሁ አልኳቸው። እኔ የሰማሁት አለ በውስጤ ያስቀመጥኩት አለ እቴቶ ዛሬ መስማት አለብኝ ይንገሩኝ አልኩት። ቻግኒ ይለኛል ጌታ፣ ጎጀም ውስጥ ቻግኒ ይለኛል አለ። በቃ መጣ ለነጆ መሪዎች ተነገረ። ያኔ ጋሽ ሰሎሞን ረጋሳ ነበሩ፣ የኢትዮጵያ ሙሉ ወንጌል ዋና ጸሐፊ። ቀጥታ አንድ ፓስተር ጉደታ የሚባል አሁን ቡራዩ ነው ያለ፣ እሱ መጣ። በቃ እሱ ወደዚህ ተላከ። ጋሽ ሰሎሞን ረጋሳን ጠየቁት፣ ምን እናርግ? አማርኛ አይችልም፣ ጌታ ተናግሮታል፣ አረጋግጠናል፣ ጎጀም ትሄዳለህ ብለዋል ጌታ። ቻግኒ ራሱ እኛ ራሳችን በጥናት ነው የደረስንበት አለ ፓስተር ጉደታ። እኛ ቻግኒ እንዳለ እናቅም፣ ምን እናርግ ብሎ ጠየቀው። ከዛ በኋላ ጋሽ ሰሎሞን ያሉት አሉ የላከው ጌታ ኃላፊነቱን ይውሰድ፣ ለእኛ ግልባጭ አድርጉ ላኩት አለ። እዛ እሱ መጣ። ፓስተር ወደ ነጆ ተመለሰና ጠራኝ። በቃ ጋሽ ሰሎሞን ላኩት ብለዋል፣ ተዘጋጅ ትሄዳለህ አለ። ደብዳቤ ተጻፈ ወደ ቻግኒ። ከቢሮ የነሱ ፖስታ ቁጥር ተወሰደ። ደብዳቤ ተጻፈ። በ2 ወር ውስጥ ወደ እናንተ የሚመጣ አንድ አገልጋይ ያለ ጠብቁት ብሎ። እኔ አላረጋገጥኩም፣ ይቀበሉኝ አይቀበሉኝ ምንም ደንታ ውስጥ አልገባውም። አማርኛ አለመቻሌ መቻሌም መስፈርት ውስጥ አላስገባው። ቀጥ ብዬ 92 ሐምሌ ውስጥ ሄድኩኝ። ሐምሌ አካባቢ
ሐምሌ 19 ከቤት ወጣው። መንገድ ላይ ያደርኩኝ ሐምሌ 22 ደረስኩ። ሲደርስ አሁን የኢትዮጵያ ሙሉ ወንጌል ፕሬዚደንት ምትክል ፓስተር ለወዮ ስንሻው እዛ ነው ያለ። ኦኬ ያኔ ሳይሾም በፊት ያኔ እዛ ፓስተሩ ነው ያለ። እሱ ከደብረ ማርቆስ ነው ወደዛ ተሰዶ ሄደ። ብዙ ዓመታት በፊት ሄድኩኝ። ሲሄድ አማርኛ አልችልም፣ እነሱ ኦሮምኛ አይችሉም። ሄድኩኝ። ሰኞ ዕለት ነው የደረስኩኝ። ሰኞ እየጠያየኩኝ እንግዲህ እያጠናው አንድ ጋሽ ክንዴ አንቴን የሚባል ስም ሰው ነው የሰጡኝ። እሱን ራሱ እያጠናው በደብተር ላይ ጽፎ ነው የሰጡኝ። ከማሺ ነው የሰጡኝ። የከማሺ ወገኖች ክንዴ የሚባል የቤተ ክርስቲያኑ ሰብሳቢ አለ። እሱ ደግሞ ግብርና ጽሕፈት ቤት ነው የሚሰራ። ቋንቋ ግብርና ጽሕፈት ቤት የሚባል ጠይቅና እዛ ሄደ ክንዴ አንቴን ጠይቃሉ። የጋሽ ክንዴን ስም እያጠና ነው የሄድኩኝ እንዳይጠፋ መጥራት ስለማልችል። ከዛ ደረስኩኝ። ያው ትንሽ ደግሞ ብልህነት እንትን አለኝ እና ሄድኩኝና ቀጥ ብዬ ሰው መጠየቅ አልችልም። ለካ ሲገባ አማርኛ አይደለም የህዝቡ ቋንቋ አገውኛ ነው ጭራሽ። ከዛ ማንም መጠየቅ አልፈለኩም። ቀጥታ ቋንቋ ግብርና ጽሕፈት ቤት አቅጣጫውን ስለነገሩ ዝም ብለህ ከተማውን ቆርጠ ይለፍና አለው። በጣም ረዝማል ከተማው። ከመኪና ከወረድኩ በኋላ ሄድኩኝና አገኘውና አስጠራሁት። እንግዲህ በአማርኛ ክንዴ ያለ ያልኩት። ያው ያስቸግረኛል፣ እሰማለሁ። መናገር ይከብዳል፣ መስማት ትንሽ እሰማለሁ፣ ግን መናገር በፍጹም አልችልም። ያው እነ ራሔል ምስክር ናቸው። አልዓዛር ሁሌ ነው የምትቀልድልኝ። አሁን ኮምቦልቻ ነው ያለች እና ወጣ ሰውየው። በጣም ትልቅ ሰውዬ ናቸው። ቅድም አንተ እንዳልከኝ ደነገጠ፣ ፈራ። የሆነ በቃ አንተ ነህ ከወለጋ ደብዳቤ የተጻፈልን አለ። አሁን አልኩት። ይዞኝ ወደ ቤት ሄደ። ሊያጫውተኝ ያሰበ እኔ አልችልም ብላ ይለኛ። እሺ ማለት ብቻ ነው የምችለው። ከዛ በኋላ ምሳ በላኝና ወደ ፓስተር ለወዮ ቤት ወሰደኝ። ፓስተር ለወዮ ቤት ሲወስደኝ ፓስተር ለወዮ ቤት ነበረ። ሰላም አልኩኝና ጥረት አደረገ ከኔ ጋር ለመጫወት። ስለ አገር ሁኔታ እንዴት እንደመጣው ሊያጫውተኝ ፈለገ። ማውራት አልችልም፣ መመለስ አልችልም። ይሄ እውነት ነው። እና ደብዳቤው አለ። ደብዳቤውን ደብዳቤውን ሰጠሁት። ብዙ ደብዳቤውን ተጻፈ እዚህ ላይ አለ። እሱን ቁጭ ብሎ አነበበ። እሱ እንግዲህ እንዳሰበው አለመናገሬን እንግድነት መስሎ ይሁን ምን እንደሆነ እንጃ። ነገ ታገለግልናለህ አለ። እኔ እሰማለሁ። እንግዲህ እግዚአብሔር ያለ መልእክት አላከም። ነገ እንግዲህ ታገለግልናለህ አለ። ከዛ በኋላ እሺ አልኩ። እምቢ ማለት አልችልም፣ ወይ ደግሞ ትንሽ እቆያለሁ እጸልይበታለሁ ማለት አልችልም። ቋንቋ እሺ አልኩኝ። እሱ ከነገረኝ በኋላ በቃ ሰማይና ምድር ጨለመብኝ። ነገ ማክሰኞ ሊመጣ ነው። እኔ አማርኛ አልችልም፣ እነሱ ኦሮምኛ አይችሉም። ከዛ በኋላ መሸ። ሌሊቱን በሙሉ አልተኛው። ሌሊት ላይ አንድ ያሰብኩት ነገር ነበር። እኔ አሁን ከነጋ ማክሰኞ ይመጣል፣ ፕሮግራሙ 11 ሰዓት ተብሎ ተነግሮኛል። እሱን እሰማለሁ። በሀሳቡ መድረክ ይሰጡኛል። ምን ይሆናለሁ? በቃ ልክ 12 ሰዓት ሲሆን ወይ 11 ሰዓት ሲሆን ወጥቼ እጠፋለሁ ብዬ ወሰንኩኝ። ከዛ በኋላ እሱንም ተውኩኝ። ነጋ። ቀን ላይ ደግሞ የሆነ ውሳኔ ላይ ደረስኩኝ። አሞኛል ብዬ ተኛለሁ ብዬ አሰብኩኝና ሐኪም ቤት ወስዶኝ ካስመረመሩኝና ዶክተሩ ጤነኛ ነው ካለኝስ አልኩኝና እሱንም ተውኩኝ። በቃ አንድ ውሳኔ ላይ ደረስኩኝ። ቸርች እገባለሁ። ቸርች ገብቼ እንደገባው በቃ ወይ ወዴን ይዤ ወይ ደግሞ ራሴን ይዤ በቃ አሞኛል አልቻልኩም ብዬ እወጣለሁ ብዬ ስወስኝ ገባሁ።
እና ሲሄድ አንድ አዲስ አበባ የሚባል ትልቅ የእግዚአብሔር ሰው ናቸው። አሁን እዚህ አዲስ አበባ ውስጥ መንግስት ሰራተኛ ግል ስራ ላይ ነው የሚሰሩ። ያኔ የሃይስኩል አስተማሪ ነው። እሱ እየመራ ነው ፕሮግራም። ከዛ ፓስተር ለወየኝ ይዞ ሄደ። በቃ ያንን ፕሮግራም እንትና እያመቻቸው ያለው ሰዓት ደረሰብኝ። እንዴት እንደሚወጣ ተነሳና ፕሮግራም ሰጠኝ። ያው ይናገራል እንግዲህ ከወለጋ ጌታ ወደዚህ የላከ ሰው አለ፣ ዛሬ እሱ ነው የሚያገለግለኝ፣ ለሱ መድረክ ይሰጣለሁ ብሎ መናገር ጀመረ። ያንን ፕሮግራም እንትናዬን እያመቻቸው ያለው እንዴት እንደሚወጣ አሞኛል ብዬ ለመውጣት እንትና ዝግጅት ላይ ያለው ጠራኝ። ወጣው መድረክ ላይ ወጣውና እንግዲህ ያኔ የሆነ ለተወሰነ ደቂቃ አላቅም ደህና ናችሁ ወይ ደግሞ እንዴት ናችሁ ነው። አሁን መናገር አልችልም። ለተወሰነ ጊዜ የሆነ ነገር ሆንኩኝ። ከዛ በኋላ እንጸልይ አልኩኝ መሰለኝ። ፍርሃት ነው አለ። ፍርሃት ብቻም ሳይሆን የለማ ቋንቋ ማናገር አልችልም። ያው በጌታ ፊት ነው። ያው የቻናሉም ያው ምስክር ነው። ህዝቡም ማናገር ስለማልችል ከተናገርኩ ምን ይሉኛል ስለምን በቃ ጠፋብኝ። እንግዲህ ጎጃም ትሄዳለህ ከተባለ ጊዜ ጀምሮ ደግሞ ዝም ብዬ ኦሮምኛን ትቼው አማርኛ መጽሐፍ ቅዱስን ማንበብ ሞክሬያለሁ በጣም እና ካጌ ዝም ብዬ ሲዘጋጅበት የነበረ ያለ ካጌ ከትንቢት አጌ ታድሶ ብዬ ጀመርኩኝ። አሁን በመጽሐፉ ምረቃ ላይ በጣም ህዝቡ አስገርሞ ነበር። ፓስተር ለውየው ነው የተገኘ በምርቃቱ ላይ መስክሬ ነበር። ታድሶ ብዬ ጀመርኩኝና 1 ሰዓት ከ5 ደቂቃ ሰበኩኝ በአማርኛ ኦሮምኛ ተናጋሪ መሆኔን ሳላውቅ እና በቃ መናገር ጀመርኩ። በቃ እኔ በቃ ሄድኩኝ። የት እንዳለም አላውቅም። 1 ሰዓት ከ5 ደቂቃ ህዝቡ ይጮሃል፣ ግማሾቹ ወርቃሉ። እሱ ደግሞ ጥያቄ ሆኖብኛል። ከዛ በኋላ ጨርሼ ሲወጣ ፓስተር ለውየው ገና ሳልቀመጥ እጄን ይዞ ወጣ። የት ነው የተወለድክ አለኝ። ወለጋ አልኩ። እሱ ትዝ ላይል ይችላል፣ ዛሬ ባለፈው አንስቼለት ነበር። እና አመንክም አላመንክም አፊም በኦሮምኛ የፈታ አትመስልም አለኝ። አሁን ደግሞ ከሱ ጋር እናገራለሁ ብዬ ሲጀምር የለም። የሚገርም ነው። አቃተህ? ተመልሶ አቃተኝ። በቃ አልተመለሰም። ከዛ ወዲህ አልተመለሰም። ይዞኝ ቢሮ ሄዱ። ሽማግሌዎች ነበሩ። አንድ ነገር አሉኝ። እንግዲህ እሰማለሁ ብያለሁ። እንትናውን እሰማለሁ፣ የሚያስቀምጡትን እዛ ብዙም ባልረዳ እኛ ጌታ ተናግሮናል ከዚህ በፊት እንደምትመጣ። ከቋንቋይ ጉዳይ የለንም። ጋሽ አድማስ ክንፉ፣ ጋሽ ክንዱ የሚባሉ አሉ። ያኔ ሽማግሌ ነበሩ። እስከዛሬ ይወዱኛል። በዚህ አጋጣሚ ራሱ በጣም ይወዳቸዋለሁ። ዛሬም ቢሆን ዛሬ እዛ ሲሄድ ሳላገኛቸው አልመለስም። ስቲል እስከዛሬ ሄዳለሁ እና በቃ ቁጭ ብለህ ቤት ተከራይተህ አስፈላጊ ነገሮችን እናሟላለን ያለን ቁጭ በላል። በጣም የሚገርም ነው። እንግዲህ ሰዓታችን ስላለቀ የሚገርም ታሪክ ነው የምትነግረንና ያው ተመልካቾቻችን እንግዲህ በብዛት ደግሞ በተለይ ኦሮምኛ ስለሆነ ዳንዲ ጅሬኛ ዱጋ የሚል መጽሐፍ አዘጋጅቷል። የህይወት ታሪኩን እዛ ላይ ማግኘት ትችላላችሁ። ግን ያው ክፍል 2 ታሪክ ደግሞ በሚቀጥለው ሳምንት መተህ ሁለተኛውን ደግሞ ከዚህ ቀጥሎ ያለውን ትነግረናለህ። እዚህ ድረስ መተህ ደግሞ ምስክርነት ስለሰጠን እናመሰግናለን። ለማንኛውም ተመልካቾቻችን የዛሬው ዝግጅታችን በዚህ ይጠናቀቃል። ታሪኩ ግን በዚህ አልተጠናቀቀም። የሚቀጥለው ሳምንት መጥቶ እንግዲህ ፓስተር ሰቦቃ ጃለታ የሚቀጥለው ሳምንት ክፍል 2 ምስክርነቱን ይሰጠናል። እስከዛ ድረስ እንግዲህ ይህን ምስክርነት ለሌሎችም ሼር አድርጉት። እንደዚሁም ደግሞ ኦሮምኛ ማንበብ የምትችሉ ይህን መጽሐፍ የት ነው የሚገኘው? እዛ ቡራዩ ኔጋ አለ። እንግዲህ ያው ስልኩን ዛሬ ስለምናስቀምጥ ከሱ እየገዛችሁ ወስዳችሁ ማንበብ ትችላላችሁ። ለማንኛውም ሳምንት በክፍል 2 እንገናኛለን። እስከዛ ድረስ እግዚአብሔር ከሁላችን ጋር። ይህ ሕያው ምስክር